ሁላችንም ለማለት በሚያስደፍር መልኩ የመረጥነው የኑሱክ ወይም የሐጅና የዑምራ ጥምር አፈጻጸም ተመቱዕ የሚባለው ነው። ያ ማለት መጀመሪያ ዑምራን ሙሉ ለሙሉ ፈጽመን ጨርሰን ከኢሕራማችን ተፈተን እንቆይና የሐጅ ጊዜ ሲደርስ እንደ አዲስ ኢሕራም አድርገን በመነየት ወደ ሐጅ ስርዓት እንገባለን ማለት ነው። ይህንን ያደረገ ሰው እርድ ግዴታ ይሆንበታል። ይህ እርድ ጥፋት ስለፈጸመ ሳይሆን ነገር ግን እንዲህ አይነት የኑሱክ አፈጻጸምን የመረጠ ሰው የሚመለከተው እርድ ነው። ታዲያ ይህንን ማረድ የሚቻለው እዚሁ መካ ወይም የሐረም ክልል ውስጥ ላሉ ድሆች እንዲከፋፈል፣ ሌላ ቦታ ማረድ አይቻልም ማለት ነው። ብዙዎቻችን ስንመዘገብ ወይም ከዛ በኋላ ለዚህ እርድ ክፍያን ፈጽመናል። ምናልባት ክፍያን ያልፈጸመ ሰው ካለ አሁንም በመጅሊስ በኩል ኢትዮጵያ ባሉ አንዳንድ የባንክ አካውንቶች ገንዘብ በማስገባት እዚሁ እንዲከፈልለት ተመቻችቷል እና አስቡበት። አቅም ያለው ሰው የማረድ ግዴታ አለበት። አቅም የሌለው ሰው ብቻ ነው ወደ ጾም የሚሸጋገረው። አንዳንድ ሰዎች አይኔ በቃ አላርድም በጾም አካክሰዋለሁ ይላሉ። አላህ ይህንን የፈቀደው ላልቻለ ሰው ነው። ፈመን ለም የጅድ ፈሲያሙ 3 አያም ፊ ልሐጅ ወሰብዐት ኢዛ ረጀዕቱም። የማያገኝ ሰው በሌላ ነገር ያልቻለ ሰው ሐጅ ላይ ያለ 3 ቀን ይጾማል። ወደ አገሩ ከተመለሰ በኋላ ደግሞ 7 ቀናትን ይጾማል ማለት ነው። 3 ቀናቱን ከመቼ ጀምሮ ልጾም የሚለውን በተመለከተ ያው በዑለማዎች መካከል መጠነኛ ውዝግብ አለ። ነገር ግን የተሻለው ኢንሻአላህ እንደ ሰው ሐጅን ነይቶ የዑምራ ስርዓት ውስጥ ከገባ በኋላ ያንን ማድረግ ይችላል። ነገር ግን አንዳንድ ፉቃሃዎች ዑምራውን ጨርሶ ከዛ ድጋሚ ወደ ሐጅ የኢሕራም ስርዓት ከገባ በኋላ ቢያደርገው ይሻላል ይላሉ። ስለዚህ ያንን ማድረግ የፈለገም ሰው ይፈቀድለታል። 9ኛውን ቀን በጥቅሉ ዓረፋ ላይ ላለ፣ በሌላ አነጋገር የሐጅ ስርዓት እየፈጸመ ላለ ሰው መጾሙ አይወደድም። ሐጅ እየፈጸመ በዓረፋ ላይ ላለ ሰው የዓረፋ ቀንን ማለትም የ9ኛውን የዙል ሒጃ ቀንን መጾም አይወደድለትም። አዎ ይህንን ቀን መጾም የ2 ዓመት ወንጀልን ሊያስምር እንደሚችል መልእክተኛው ዓለይሂ ሰላቱ ወሰላም ተናግረዋል። ግን ይሄ ሐጅ ላይ ለሌለ ሰው ነው እንጂ ሐጅ ላይ ላለ ሰው አለመጾሙ ይመረጣል። መልእክተኛው ዓለይሂ ሰላቱ ወሰላም ዓረፋ ላይ እያሉ ሰዎች ተከራከሩ፣ ጾመኛ ናቸው አይደሉም በሚለው ጉዳይ ላይ ሲወዛገቡ ኡሙል ፈድል ቢንት አልሐሪስ የአብዱላህ ብን አባስ እናት ለማረጋገጥ ወተት ላከችላቸው። መልእክተኛው ይህንን ወተት ተቀብለው ሰዎች እያዩ ጠጡ። በዚህ ላይ ደግሞ አንዳንድ ውዝግብ ያለባቸው ሐዲሶች ላይ ዓረፋ ላይ ያለ ሰው ዓረፋን እንዳይጾም የሚልም መልእክት አለ። ግን ያ ማለት ያው ሙሉ ለሙሉ እርም ይሆናል ለማለት ሳይሆን አይወደድም ለማለት ነው። ይህንን የተመቱዕ ወይም ቂራንን የፈጸመም ሰው ግዴታ የሚሆንበትን የሃዲ ወይም የእርድ ስርዓት መፈጸም ስላልቻለ ወደ ጾም የተሸጋገረ ሰው ከዒድ ቀን ማለትም ከዙል ሒጃ 10ኛው ቀን በኋላ ባሉት 3 አያመት ተሽሪቅ ወይም 11ኛው 12ኛው 13ኛው ቀናት መጾም ይፈቀድለታል። እነኚህን ቀናት ለሌላ ሰው መጾም አልተፈቀደም ነበረ። ምክንያቱም የዒድ ቀን ማሟያዎች ናቸው፣ እንደ ዒድ ነው የሚቆጠሩት። አያሙ ተሽሪቅ አያሙ አክሊን ወሹርቢን ብለዋል መልእክተኛው ዓለይሂ ሰላቱ ወሰላም። ነገር ግን በተመቱዕ ላይ ማረድ ሳይችል ጾምን ምትክ ያደረገ ሰው እየጾመ ያለ ሰው እነኚህን ቀናት መጾም ተፈቅዶለታል። ሐጅ ላይ እያለ 3 ቀን መጾም ስላለበት እነኚህን ቀናት ቢጾም አይከለከልም። ይህንን በግልጽ የሚያሳይ ከዓኢሻ እና ከእብን አባስ ለዚሁም ከእብን ዑመር የተላለፉ ትክክለኛ ሐዲሶች አሉ። ስለዚህ ዞሮ ዞሮ እነኚህን 3 ቀናት እዚህ ጾሞ 7 ቀናት ሀገሩ የሚያሟላው ማረድ ያልቻለ ሰው እንጂ ያልፈለገ ሰው አይደለም። አቅሙ ካለው ማረድ ግዴታ ይሆንበታል ማለት ነው። የተቀሩትን 7 ቀናት ደግሞ ሐጅን ከጨረሰ በኋላ እዚሁም ቢሆን መጾም ይችላል የሚሉ ዑለማዎች ቢኖሩም የተሻለው ከክርክርና ከዑለማዎቹ ዝግብ ለመውጣት አገሩ ከሄደ በኋላ ቢጾም ነው። ስለዚህ በድምሩ 10 ቀናትን ይጾማል ማለት ነው። طيب ይሄንን ከተረዳን ወደ ፊት ለፊታችን ወዳሉት የሐጅ
ቀናት እንሸጋገር። እንደሚታወቀው ሙተመቲዕ የሆነ ሰው ሙሉ ለሙሉ ከዑምራ ስርዓት ወጥቶ ከኢሕራም ተፈቶ የሐጅን ወቅት እየጠበቀ ነው ያለው። የሐጅ ወቅት ሲደርስ ማለትም 8ኛው የዙል ሒጃ ቀን የውም አተርዊያ ተብሎ የሚጠራው ቀን ሲደርስ የዛኔ ይህንን ሐጅ ሲጠብቅ የነበረው ሰው ባለበት ቦታ ከመካ መውጣት ሳያስፈልገው ባለበት ቦታ ኢሕራሙን ልብስ ለብሶ ይነይታል ማለት ነው። ስለዚህ ወደ ኢሕራም የሚገባው አንድ ሰው ባለበት ቦታ ነው እንጂ አሁን ዑምራ ማድረግ የፈለገ ሰው እንደምታውቁት ከሐረም ክልል መውጣት አለ። ተንዒም ወይም መስጂድ አይሻ የሚባለው ቦታም ይሁን ሌላ ቦታ ቢሄድ ዞሮ ዞሮ ከሐረም ክልል ወጥቶ ወደ ሒል ወጥቶ ነበረ ዑምራን ኢሕራም ማድረግ ያለበት። የሐጅ ስርዓት ግን ይለያል። ምክንያቱም ሐጅ ላይ ከሐረም ክልል መውጣታችን ዞሮ ዞሮ አይቀርምና መቼ ነው የምንወጣው? አረፋ ስንሄድ። አረፋ ከሐረም ክልል ውጭ ነች። ግልጽ ሆነ። ስለዚህ እንግዲህ መጀመሪያ የምናደርገው 8ኛው የተርዊያ እለት የሚባለው ቀን ሲደርስ ሌላ ጊዜ ኢሕራም እንደምናደርገው ሰውነታችንን ወይም ገላችንን ታጥበን ለወንዶች ደግሞ ገላቸውን ሽቶ አስነክተው ከዛ በኋላ 2 ኢሕራም ልብስ ይለብሳሉ ማለት ነው። ልብ በሉ፣ ሽቶ እዚህ ላይ የሚደነገገው ለወንዶች ብቻ ነው። ለወንዶችን ብቻ ስንል ደግሞ ገላቸው ነው የሰውነታቸውን ማስነካት ነው። ይሄ ሱና ነው። ይፈቀዳል ብቻ ሳይሆን ሱና ነው። ልብ በሉ። ያ ማለት መልእክተኛው ዓለይሂ ሰላቱ ወሰላም አድርገውታል ማለት ነው። ግን ኢሕራም ውስጥ ከገባ በኋላ ሙሕሪም ከሆነ በኋላ ያው ሽቶ መቀባት እንደማይቻል ታውቃላችሁ አይደል? አሁን ሳይገባ በፊት ነው ገላውን ታጥቦ ሰውነቱን በሽቶ ያስነካው ማለት ነው። እናታችን አይሻ ረዲየላሁ ተዓላ ዐንሃ ምን ትላለች? ኩንቱ ኡጠይቡ ረሱለላሂ ሰለላሁ ዐለይሂ ወሰለም ሊኢሕራሚሂ ቀብለ አን ዩሕሪም ወሊሕሊሂ ቀብለ አን የጡፈ ቢልበይት። መልእክተኛው ዓለይሂ ሰላቱ ወሰላም ሙሕሪም ሊሆኑ ሲሉ ለዚህ ለኢሕራማቸው ስል ሽቶ ቀባቸው ነበር። ከዛ ደግሞ ያው ወደፊት እንደምናየው የመጀመሪያው ፍቺን ሐጅ ላይ ሲፈቱ ጠዋፍ ከማድረጋቸው በፊትም እቀባቸው ነበር ትላለች። ስለዚህ ወደ ሐጅ ስርዓት መግባት የሚደነገገው በ8ኛው ቀን ነው ማለት ነው። ነገር ግን አንዳንድ ጊዜ የሚናን ቦታ አስቀድሞ ለመያዝና የሰው ብዛት ጉዞውን እንዳያጨናግፍና አንዳንድ እንደዚሁ ቅደም ተከተሎችን አስቀድሞ ለመፈጸም አንዳንድ አገራት የሐጅ ተጠሪዎች ወይም በጥቅሉ የዚህ ሀገር የሐጅ ሚኒስቴር የተወሰኑ ሰዎችን አስቀድሞ ለምሳሌ በ7ኛው ቀን ወደ ሚና እንዲጓዙ ትዕዛዝ ሊያስተላልፉ ይችላሉ እና እንደ መነሻ ከ8ኛው ቀን አስቀድሞ ለሐጅ ኢሕራም ማድረግ ንያ ውስጥ መግባት አይከለከልም። አስቀድሞ ኢሕራም ማድረጉ ሱና ባይሆንም ግን አይከለከልም። ስለዚህ እዚህ ላይ 2 አማራጭ አለን። አንደኛው አማራጭ ለምሳሌ በ7ኛው ቀን የምንሄድ ከሆነ እዚሁ ያለንበት ቦታ ከዚህ በፊት እንደተነጋገርነው ኢሕራማችንን ለብሰን ነይተን ወደ የሐጅ ስርዓት በንያ ገብተን ከዛ በኋላ ወደ ሚና እንጓዛለን ማለት ነው። ልክ የመልእክተኛው ዓለይሂ ሰላቱ ወሰላም ሰሓቦች በዚህ መልኩ ከነበሩበት አብጣህ ከተባለ ቦታ ነይተው ወደ ሚና ሙሕሪም ሆነው ነው የገቡት። ስለዚህ ያንን ሱና ለመፈጸም ሙሕሪም ሆኖ ወደ ሚና ለመግባት አንደኛው አማራጭ ይሄ ነው። ሁለተኛው አማራጭ ደግሞ እዛ ሄደን ኢሕራም ማድረግም እንችላለን። ለምን? ምክንያቱም 8ኛው ቀን ላይ እኛ ሚና ካለን አንድ ሰው ካለበት ቦታ ነው ኢሕራም የሚያደርገው ለሐጅ ወደ ኢሕራም ንያ የሚገባው ከተባለ በ8ኛው ቀን እኛ ያለነው ሚና ላይ ነን። ስለዚህ ሚና ባለንበት ወደ ኢሕራም መግባት የዛኔ ተጣጥበን ኢሕራም ልብሳችንን መልበስም እንችላለን ማለት ነው። ታዲያ ሚና የሐረም ክልል ውስጥ ነች። ስለዚህ የሚያሰጋ ነገር አይደለም። ሚና የሐረም ክልል ውስጥ ስለሆነች ብዙ ርቀን አልሄድንም። ስለዚህ አንድ ሰው ባለበት ቦታ ኢሕራም ያደርግ ሲባል በመሰረቱ ያ የቆመበት ውስን ስፍራ ለማለት አይደለም። ለምሳሌ የሐረም ክልል ውስጥ ከሆነ እዛው ሆኖ ለማለት ያህል፣ መካ ውስጥ ከሆነ መካ ውስጥ ለማለት ያህል እንጂ ያለበት ክፍል ወይም ደግሞ የተቀመጠበት ስፍራ ለማለት ስላልሆነ ይሄ ብዙ ችግር የለውም። ስለዚህ የተሻለውን እንግዲህ ጠይቀን የሚመቸውን ማድረግ እንችላለን ለማለት ነው። طيب አንድ ሰው አንድ ሊያውቀው የሚገባ ነገር አለ።
ኢሕራም ውስጥ መግባት ማለት የኢሕራም ልብስ መልበስ ማለት አይደለም። የኢሕራም ልብስ ተብሎ በተለምዶ የሚጠራው አንድ ሰው ሙሕሪም ስለሆነ ያው የተለመዱ በሰው አካላት ልክ የተሰፉ የሚጠለቁ ልብሶችን መልበስ ስለተከለከለ በዚያ ፋንታ የሚለብሳቸው ሁለት ብትን ጨርቆች ናቸው እንጂ ኢሕራም የኢስላም ሊቃውንት ዘንድ የሚፈለግበት የሐጅ ወይም የዑምራ ስርዓት ውስጥ ለመግባት መወሰን ነው። ንየቱ ድኹል ፊ ኑሱክ። ታዲያ ይህ ውሳኔ ቅጽበታዊ ውሳኔ ነው። በቃ ካሁን በኋላ ሙሕሪም ሆኛለሁ ብለን በልባችን የምንቆጥረው ውሳኔ እንጂ ከሀገራችን ስንወጣ መጀመሪያውኑ ሰንቀን የመጣነው ሀሳብ በቂ አይደለም። መቼም እዚህ ሀገር የመጣሁት እኔ ለሐጅ ነው የሚለው እሳቤ በቂ አይደለም። ልብ አላችሁ። ስለዚህ ሰዓቱ ላይ በቃ አሁን ሙሕሪም ሆኛለሁ የሚለውን ሀሳብ አንድ ሰው አስታውሶ መነየት አለበት። ከዛ በኋላ አሁን እንግዲህ የሐጅን ስርዓት ነው ለብቻው የምንፈጽመውና ለበይክ አላሁመ ሐጀን ወይም ሐጀተን እንላለን። ይሄ ቃል መናገር ግዴታ አይደለም፣ ግን ሱናው ይሄ ነው። ለበይክ አላሁመ ሐጀን እንላለን። ከዛ በኋላ ተልቢያህ ማለት ሱና ነው። ተልቢያህ ምንድን ነው? ያው የአላህን ጥሪ ተገቢ በሆነ መልኩ ምላሽ መስጠታችንን የምናሳይበት ቃል ነው። ለበይክ አላሁመ ለበይክ የሚለው ቃል ነው። መልእክተኛው ዓለይሂ ሰላቱ ወሰላም በብዛት የሚደጋግሙት የተልቢያ አባባል ይሄ ነው። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ይህንን ነው መልእክተኛው ዓለይሂ ሰላቱ ወሰላም ሳይጨምሩ ሳይቀንሱ ይሉት የነበረው ይሉናል አብዱላህ ብን ዑመር። ይህንን እያለን እንቀጥላለን። ይሄ የሚቋረጠው መቼ ነው? የዒድ ቀን ጀምረቱል ዐቀባ ወይም ትልቁን ጉድጓድ ስንወረውር ነው። እስከዛ ድረስ ተልቢያ ማለታችን ሱና ነው ማለት ነው። ለወንዶች ድምፅን ከፍ ማድረግ ይወደዳል። አፍደሉል ሐጅ አልዐጅ ወሰጅ ይላሉ መልእክተኛው ዓለይሂ ሰላቱ ወሰላም። ከሐጅ ሁሉ የተሻለው አልዐጅ ማለት ያኒ ረፍዕ ሰውት ማለት ድምፅን ከፍ ማድረግ ነው። ሰጅ ማለት ደግሞ ያው የሀዲ የእርድ እንስሶችን ወይም የመስዋዕት እንስሶችን ማረድ ማለት ነው። ስለዚህ ይህንን ተልቢያ እያልን ወደ ሚና እናቀናለን ማለት ነው።